ኮሪያ ሪፐብሊክ ከኢትዮጵያ ጋር ያላትን ዘመን ተሻጋሪ ወዳጅነት በኢንቨስትመንት ዘርፍ ይበልጥ ለማጠናከር እንደምትሰራ የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤ ጆ ሆያንግ ተናገሩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤን የልኡካን ቡድን አባላትን በጽሕፈት ቤታቸው ተቀብለው አነጋግሯል። የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤ ጆ ሆያንግ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር በነበራቸው ቆይታ ኢትዮጵያ ለኮሪያ ሪፐብሊክ ሰላም ለከፈለችው መስዋዕትነት ያላቸውን ክብር መግለጻቸውን ለኢትዮጵያ ዜና አገልግሎት ተናግረዋል። 핵심 부분은 첫째 6.25 참전에 대한 감사. በውይይታችን ወቅት ያነሳነው የመጀመሪያው ጉዳይ እኛ ጦርነት ላይ በነበርንበት ወቅት ኢትዮጵያ ለከፈለችው መስዋዕትነት ያለንን ክብር ማቅረብ ነበር። በሁለተኛ ደረጃ ደቡብ ኮሪያ በኢትዮጵያ የምታደርገውን የድጋፍ ፕሮጀክት በተመለከተ ተወያይተናል። በመጨረሻም ደቡብ ኮሪያ በኢትዮጵያ ማካሄድ የምትፈልገውን ኢንቨስትመንት በተመለከተ ገለጻ ያደረግን ሲሆን ከኢትዮጵያ የምንጠብቀውን ድጋፍ በተመለከተም ጥያቄ አቅርበናል። ኮሪያ ሪፐብሊክ በኢንቨስትመንትና ልማት መስኮች ከኢትዮጵያ ጋር ያላትን ትብብር ይበልጥ ማጠናከር እንደምትፈልግም ገልጿል። ኢትዮጵያ ለሁለቱ ሀገራት ግንኙነት መጠናከር በቁርጠኝነት እንደምትሰራም ፕሬዝዳንት ታዬ አጽቀሥላሴ ማረጋገጣቸውን ነው የተናገሩት። የልኡካን ቡድኑ በኢትዮጵያ ባደረገው የ4 ቀናት ቆይታ የሁለቱን ሀገራት ኢኮኖሚያዊና ኢንቨስትመንት ግንኙነት የሚያሳድጉ ተግባራትን ማከናወኑን ተናግረዋል። 저희들은 3박 4일 일정으로 5 የምክር ቤት አባላትን ያካተተ የልኡክ ቡድን ይዘን ነው ወደ ኢትዮጵያ ጉብኝት ለማድረግ የመጣ ነው። በ4 ቀናት የኢትዮጵያ ጉብኝታችን በኢትዮጵያ የሚገኙ በርካታ የደቡብ ኮሪያ ፕሮጀክቶችን፣ ትምህርት ቤቶችን፣ ሆስፒታሎችን ጎብኝተናል። የደቡብ ኮሪያ ዘማቾች ሐውልትንም ጎብኝተናል። በተለይም ከዘመቻው የተመለሱትንም አግኝተን አነጋግረናቸዋል። በንግግራችንም ትርጉም ያለው ጊዜ ያሳልፈናል። በተጨማሪም በኢትዮጵያ የተለያዩ ኢንቨስትመንት ዘርፎች ከተሰማሩ የደቡብ ኮሪያ ኩባንያ ስራ አስፈጻሚዎች ጋር ተወያይተናል።